ትንሽ ቢዚ ሆኜ ነው ይቅርታ። ሁለት ነገሮች ናቸው እንግዲህ ያየሁት አርስቱ። አንደኛው የአማራ ፋኖ የሰሜንን ጥምረት ወዘተ የሚል ነገር ነው። አንደኛው ደግሞ እገታን በተመለከተ ነው። እኔ አሁን እንዲያው ምናልባት እገታ የሚለው አንድ መንግስት እየደከመ ሲሄድ የሚከሰት ነገር ነው ብዬ ላስብ እንኳን ብሞክር ከጅምሩ ጀምሮ ይሄ መንግስት ከመጣበት ጊዜ ጀምሮ እገታው ተጠናክሮ ነው የቀጠለው እና ይሄ መንግስት ያስተካከለው ነገር የለም ወይም ደግሞ መፍትሄ ያመጣለት ነገር የለም። ለዜጎች ዋስትና የሰጠበት መንገድ የለም። ፍትህ ያረጋገጠበት መንገድ የለምና ስርዓቱ እንደ ስርዓት ሁለት ነገሮችን ይዞ በሁለት ነገሮች የተመሰረተ ነው ብዬ አምናለሁ። አንደኛው ከመንግስት መዋቅር ውጭ የሆኑ ኃይሎችን በማደራጀትና እሱ የሚጠላውን ህዝብ ወይም እሱ በትርክት የጠላውን ህዝብ በተለያየ መልኩ የመጉዳትና የማጣታክ የማድረግ ንብረቱን የመዝረፍ የማሰቃየት ሂደት እንዲሰሩ በመንግስት ባጀት የሚንቀሳቀሱ ኃይሎች አሉት። ራሱ ስያሜ የሰየመላቸው ሲፈልግ ሸኔ ያላቸው ሲፈልግ ሌላ ስም የሚሰጣቸው በየጊዜው ሲፈልግ ደምስሰናቸዋል፣ አይቀጡ ቅጣት ቀተናቸዋል እያለ የሚነግረን ሁሌ ማለት ነው። አንዱ መዋቅር ውስጥ ነው ያምናለሁ። እኔ ከዚህ በፊትም ተናግሬያለሁ። በመንግስት መዋቅር የሚደገፉ አብዛኛዎቹ ደግሞ የኦሮሞ ልዩ ኃይል ውስጥ የነበሩ ሸኔ ተብለው የሄዱት ስቲል በኦሮሞ ክልል ውስጥ ደሞዝ እንኳን የሚከፈላቸው ፔሮላቸው ያልተዘጋ ሰዎች እዛ ውስጥ አሉ። እዚህ የመንግስት አካል ሽፋን የሚሰጡና መንግስት የሚፈልገውን ነገር የሚሰሩ አካላቶች ናቸው። ጓጽዮ በተደጋጋሚ የሚነገረው እንግዲህ እዛ ጋር እንደ ኬላ እንኳን አስቀምጦ ራሱን እንደ ሀገር እንደተለየ ሀገር አድርጎ ቆጥሮ ከሆነ ከአማራ ክልል የሚመጡትን ሰዎች እየፈተሸ እያስቀረጸ የሚሄድ ከሆነ እዛ ጋር ያለው አካል የመንግስት አካል፣ ስለዚህ የሚዘርፈው የመንግስት አካል፣ የሚያዘርፈው የመንግስት አካል፣ የሚያሳግተው የመንግስት አካል፣ ሌላ ማንም የለም ማለት ነው። ከአባይ ከወንዟ እስከ ጓጽዮን ያለችው ዲስታንስ በአጭር የሰው ኃይል የሚሸፈን ነው። እንግዲህ ሰፊ ርቀት አይደለም። ስለዚህ የመንግስት ሰራዊት እዛ ጋር ካለ ድልድዩን የሚጠብቁ የመንግስት ሰራዊቶች አሉ። ጓጽዮን ላይ ኬላ ፈጥሮ ያለ መንግስት አለ። በዚህ መካከል ላይ የሚፈጸመው እገታ መንግስት አያውቀውም ቢሉኝ እኔ ይሄ ማንን እንደሚያታሉ አላውቅም። ስለዚህ መንግስት ፐርፐዝሊ የአማራን ህዝብ ወደ አዲስ አበባ እንዳይገባ ወደ አዲስ አበባ የሚደረገውን ንግድ ለማቋረጥና ጥላቻውን ሞር ያሳየበት አካባቢ ነው ያስባለሁ። እገታው በተደጋጋሚ የሚፈጸመው በኦሮሚያ ክልል ነው። በተደጋጋሚ ቅድም ካድሬዎቹ ፋኖዎችም ያግታሉ ብለዋል። እኔ ሰው የሚያግት ፋኖ ካለ ከማንም በፊት መታገለው እኔ ነኝ ራሴ። ተማሪ የሚገል ፋኖ ካለ ከማንም በፊት የምንታገለው እኛው ራሳችን ተገደልን ብለን ነው መሳሪያ ያነሳ ነው እንጂ ህዝባችን ልናሰቃይ አይደለም። ስለዚህ ይሄንን እንኳን በቅጡ ለመተንተና የቻሉ አይመስለኝም ብዙዎቹ የመንግስት ደጋፊዎች። ያው ከነሱ የሚጠበቅ ስለሆነ እኔ እነሱ ባሉት አይደለም። በዋነኝነት ግን ይሄ ስርዓት በመንግስት መዋቅር ሆኖ አማራውን እያዳከመ ነው ያለው። ከመንግስት መዋቅር ባሉ ኃይሎች ደግሞ አማራውን እያስጨፈጨፈ እያሳፈነ ነው ያለው። አንድም ቀን 7 ዓመት ሙሉ የመከራ ጊዜዎች ሲያልፉ የፈጸመውና ለፍትህ ያቀረበው ኃይል የለም ብዬ አምናለሁ። እሱ በዛ ቢታይልኝ ወደ ሌላ ታጣቂ ምናምን ማሳበቡ ምክንያት ነው ብዬ አላምንም። መንግስት ራሱ ነው የመንግስት ድክመት ነው ብዬ አስባለሁ እና ኢንቴንሽናል የሚያደርገው ነው ብዬም ስለማስብ ጭምር ነው። በዋነኛው ግን ወደ አማራው ትግል ላይ የመጣው ይሄ አሊያንስ ተብሎ አሁን የተነገረው እኔ ሰዎች የምትረዱት ከሆነ አሊያንስ የሚባለው ነገር እንግዲህ ምን ማለት እንደሆነ በደንብ ፖለቲካው የምትገነዘቡ ሰዎች ትተነትኑታላችሁ ያስባል። አንደኛ የአማራ ትግል ከየትኛውም አካል ጋር አሊያንስ አልፈጠረም። የተነገረው ምንድነው? ይሄ አሁን እየተንቀሳቀሰ ያለው የመስፋፋት ሂደትና አሁን የኦሮሞ ብልጽግና ሁልጊዜ የሚናገረው አለ። ባህል ቀይ ባህር እናከብራለን ይላል፣ የባህር ወደብ እናመጣለን ይላል፣ ብዙ ነገሮች ይናገራል፣ ይላል፣ ይሰራል። ይሄ እንቅስቃሴ ኮምፕሌትሊ ሰሜኑን የሴሜቲክ የሆነውን ህዝብ የማጥፋት ሂደት ነው ብሎ እንዳንድ ፖለቲከኛ መናገርና እንዳንድ የወታደር ስትራቴጂ ሰው ሁኔታውን ማየት ወንጀል ሊሆን አይችልም፣ ኃጢአትም አይደለም። እየመጣ ያለው ሁኔታ ጂኦፖለቲክስንም ከማየት አንጻር የነኚህ ሰዎች የስግብግብ ስራ
ምን ያህል የማስፋት ስራ እየሰሩና ሰሜኑን በደንብ እያዳከሙ መሆኑን አሁን ላይ ኮንሺየስ ሆኖ የሰሜኑ ህዝብ ራሱን ማየት አለበት። ማለት ኃጢአት አይደለም፣ ወይም አሊያንስ አድርጎ ከዛሬ ጀምሮ ፈትፍቶ ዛሬኑን ስራ እንሰራለን ማለት አይደለም። እያንዳንዱ ግን እርስ በርሱ ሲጋፋ የነበረው እርስ በርሱ ሲወቃቀስ የነበረው ቆም ብሎ እንዲያስብ ያደርገዋል ነው። ይሄ እንቅስቃሴ አሁን ያለው መንግስት የሚባለው አካል እየሰራ ያለው ስራ ነው። ስለዚህ ጀነራል ተፈራም ከዛ ውጭ የተናገረው ነገር የለም። ሰሜኑን አታክ የማድረግ ኮምፕሊት ይሄንን በነገራችን ላይ ከ5 ዓመት እስከ 4 ዓመት በፊት አይ ቲንክ ጦርነቱ ከመነሳቱ በፊት ጀነራል ጻድቃን ተናግሮታል። በእንግሊዝኛ ኢንተርቪው አድርጓል ከቢቢሲ ጋር ጂኦፖለቲክስ በተመለከተ የነኚህ ሰዎች ፍላጎት ምን ያህል ነገር እያሰቡ እንደሆነ ይሄ ሰሜኑን ምን ያህል አጥቅተው አዳክመው አንኮታክተው ሀያል መሆንን እያሰቡ እንዳለ ቀደም ተብሎ የተነገረ ነገር ነው። ነገር ግን አሁን ያለው የአማራው ትግልና የአማራው መሪ አሁን ሰሜኑን የማጥቃት ሁኔታዎች ላይ በደንብ እየታየ ነው መናገሩ እንደ አሊያንስ ወይም ደግሞ ድጋፍ ፍለጋ አድርጎ ማየቱ ተገቢነት ያለው አይመስለኝም። ሁለተኛ ቢሆንስ ይሄን ዲክታተር መንግስት ኢትዮጵያ የሚባለውን ሀገር እየቀየረ ያለ እያጠፋ ያለ የአንድን ማህበረሰብ እያዳከመ ያለን ኃይል ቆም ብለን አስበን ያሉን ቅራኔዎችን ለጊዜው አቁመን በዚህ ጉዳይ ላይ ብንነጋገር ቢባል ምንድነው ኃጢአት ሊሆን የሚችለው? አንዳንዶች ምን ያመጣሉ? ጆኖሳይድ ጉዳይ ያመጣሉ። ጆኖሳይድ ዛሬ አንስተው ዛሬ የምትፈጽመው ጉዳይ አይደለም። ረጅም ጉዳይ የሚፈልግ ነው። ረጅም ጊዜ የሚፈልግ ነው። ረጅም ጥናቶችን የሚፈልግ ነው። ያ ማለት ግን ሰርዘዋል አልበደለኝም ወይም ደግሞ ይሄ ነገር አላረገኝም ማለት አይደለም። ዛሬ አማራው ህዝብ ነፃ መውጣት ነው የሚፈልገው። ገና ፍትህ ለማረጋገጥና ለማስፈጸም የሚችልበት ቦታ ላይ አልደረሰም። ጆኖሳይድን ለማን ነው የሚያቀርበው? በምን ምክንያት ነው የሚያስፈጽመውስ? የተፈጸመበትን በደልና ግፍስ እንዴት አድርጎ ነው ሊያስፈጽም የሚችለው ነው። ኦኬ። ስለዚህ የመጀመሪያ ስራው ራሱን የማዳን ስራዎችን ሲሰራ ቀጠናው ትስስሮችንና ቀጠናውን ጉዳይ ማየቱ እንደ ወንጀል ባይታይ ጥሩ ነው ብዬ አስባለሁ። ከገሌ ጋር ጥምረት ፈጥረናል የተባለ ነገር የለም። ወደፊት ግን ያለው ሁኔታ ሁሉም ተረድቶ ይሄ መገፋፋቱን አቁሞ ቆም ብሎ እንዲያስብ ነው እየተነገረ ያለው። የሚያሳዩ ነገሮችም ደግሞ ያ ነው። ምልክቱም ደግሞ ይሄ ነው። የአብይ አህመድ በየአካባቢው መንቀጭቀጭ ዝም ብሎ እንደቀላል የመጣ ነገር አይደለም። ያንን አካባቢ የማጽዳትና የማዳከም ስራውን እየሰራ መሆኑን በግልጽ እየታየ ነው። ስለዚህ ከዚህ አንጻር ቢነገር እንደ መጥፎ ነገር ባታይ ጥሩ ነው ብዬ አስባለሁ። በተረፈ ቅድም አንድ ወንድሜ ብሏል፣ እናቃቸዋለን ብሏል። ብኖ በደሌ ወጥቷል እንጂ ኦፍ ኮርስ ባታውቁ ነው የሚገርመን። ታዲያ ይሄን ያህል እየተደቆስክ እንዴት አታውቅ? የአማራውን ፋኖ ማወቅ እኮ ግዴታ እኮ ነው። የሚመታህን የሚያዳክምን የሚደቁስን ካላወቅከውማ አንተ ገና ነህ ማለት ነው። ስለዚህ እንድታውቁንም ጭምር ስለሆነ የምንታገለው ይህንን ታሳቢ ብታረጉ ጥሩ ነው ብዬ አስባለሁ። እሺ ቴዲ አመሰግናለሁ። ቴንክ ዩ። ሰሜናውያን የሚባል አዲስ አስተላለፍ መጥቷል። ምናልባት ሰሜናውያን በዚህ ደረጃ ፍቅር በፍቅር ከሆናቸው ከኤርትራ ከቲፒኤልኤፍ እና ከፋኖ ጋር እኔ የምፈራው በቃ ይህን ያህል ከተፋቀራችሁ ቀለም በዛው አትሄዱም እንዳትባሉ በዛው ለምን አትሄዱም እንደዚህ ፍቅር በፍቅር ከሆናችሁ የሚል ጥያቄ ሊነሳ ይችላል። የሆነ ሆኖ ግን ይሄን አድምተን የምናልፈው ነገር ነው። ቁም ነገር አንድ በአንድ እያደማን እየተጠያየቀን እናልፋለን። ለምሳሌ የአማራ ፋኖች የመታገያ አጀንዳ አላቸው፣ ቲፒኤልኤፎች የመታገያ አጀንዳ አላቸው። ምስጋና ለእኛ ብሔርተኞች ይሁንና የሻዕቢያ ደጋፊዎችም የእጃቸውን እያፍታቱ ነው፣ እየገቡ ኮመንት እያደረጉ ነው። በዚህ አጋጣሚ ግን የሻዕቢያ ደጋፊዎች እስኪ ስለ ሀገራችሁ አንድ ኔጌቲቭ ነገር እስኪ አንድ ኮመንት ጻፉልኝ፣ እስኪ ማወቅ ስለምፈልግ ነው። አንድ እስኪ ኔጌቲቭ ነገር ጻፉልንና ውሎ አዳራችሁ እኛ ውስጥ ሆኗልና ለእኛ እድሜና ጤና ተመኙልን። እኛ ስላለን ነው እንዲህ ፖለቲካ የምታወሩት እንጂ ፖለቲካ ከጠፋባችሁ ቆይቶ ነበር። እሺ ወደ አያና ልምጣና ይህን ጉዳይ ግን ያለ እሱ ጉዳይ በደንብ እናወራለን ለማለት ያለው። እሺ ቴዲ እገታ ቅድም ኤቢ ያሳቀኝ ትንሽ እገታ መጥፎ ነው ብሎ ሞስት ቤዚክ የሆነ ነገር ነው የተናገረው። እገታ ወንጀል፣ ከፍተኛ ወንጀል ነው። ኦፍ ኮርስ እኛ ሀገር ላይ ካለው ችግር አንፃር እገታ አሁን ኖርማል ሆኖብናል አይደለ? ተለመደ እኮ ብዙ ጊዜ ስለምናየው ስለምንሰማው የሚያስደነግጥ ነገር መሆኑ ቀረ። የሴት ልጅ መደፈር፣ እገታ፣ የሰዎች መገደል
ቁጥር በጣም ቁጥር ነው። በቃ 50 ምናምን ሲባል 10 ነው 40 ነው ምናምን ብለን ላይክ ተወልደው እነሱም ተስፋ ማንነት እንደሌላቸው እስከሚመስል ድረስ እነኚህ ነገሮች እየቀለሉብን ሄዱ። ለምን ብትል ያው መሳሪያ ተበተነ። ሁሉም ፍላጎቱን፣ ጥያቄውን፣ ፖለቲካውን በጦር መሳሪያ ነው ማስፈጸመው አለና ይሄ ተበትኖ ነው ያለው። ፖለቲካ ሰራበታለሁ ነው የሚገርም ነገር። ምን ችግር አለ ታዲያ? የደሃ ልጅ እልቁ መሳፍርት ቁጥር ስፍር የለውም። የተወሰነው ቢሞት፣ የተወሰነው ቢታገት፣ የተወሰነው ቢዘረፍ ምን ችግር አለው? እኔ ፖለቲካ ሰራበታለሁ የሚል ጀስቲፊኬሽን ሰርተው በአደባባይም የሚናገሩ አካላት ያሉበት ነው እና የጸጥታ የፍትህ መጓደል ነው አላማው። በይዘው እንደዚህ አይነት ነገሮች የሚደረግበት አላማው ዋናው አላማ አንደኛው የፕሮፓጋንዳ ነው። መንግስትን የማስጠላት ህዝብ እንዲነሳሳ ለማድረግ አይደለም መቼ ተስፋ እንደሚቆይ ህዝቡን አስለመዱት እኮ። መጀመሪያ ላይ ተጠቅመውበት ነበር ለተወሰነ፣ ግን ይሄ በቃ አንገቨርነብል ማድረግ አሁን እዚህ ላይ መጥተው የሚናገሩት አይነት የለም መንግስት እንዲሆነው አልፈርሳል ተነሳ እንደዚህ የሚለው ነገር ለመስሪያ የፕሮፓጋንዳ መጠቀሚያ ነው። ሌላኛውና በጣም አደገኛው ግን የገቢ ምንጭም ነው። አሁን እያየን ያለነው ኬላዎችን ዘርግቶ ገንዘብ መሰብሰብ ኦሮሚያ ክልል ውስጥ በጣም ችግር የነበረ አሁን አማራ ክልል ላይ በግልጽ የሚታወቅ ኤቪደንሶቹም ያሉ ራሳቸውም ያመኑት ነው። ኬላ ዘርግተው በየቦታው ሰውን ገንዘብ ይቀበሉታል። ቀደም የአማራ ሾፌሮች የሚባል ነገር ሲያወራ የነበረ የዋህ ወንድማችን አለ። ሁሉም ነገር ነው እንደዛም ጭምት የሚያደርገው። አንዳንዴ ሁሉንም ሾፌር ነው ኬላ ዘርግቶ አረኔ ወላይታ ነኝ ብትለው ሊያሳልፍህ ነው እንዴ? ይቀበልሃል። አንተንም ኬላ ይዘረጋ ሰውዬ ዘርህን አይጠይቅህም። ይሄን አይነት ቂልነትም ይዘን ባንመጣ ጥሩ ነው። የገቢ መሰብሰቢያ ነው። አንተ ኦሮሞ ነኝ አልከፍልም ብትለው በአንተ ነው የሚብሰው። ያው ሁሉም ቦታ ላይ የሚሰራው ይሄ ነው ያለው። ገቢ ማሰባሰቢያ የፖለቲካ መስሪያ ነው። ለፖለቲካ ፍጆታና ለገቢ ነው። ሰው እየተዘረፈ ነው፣ እየታገተ ነው። ከዚህ በፊት አይ ቲንክ ባህር ዳር ላይ ሰምታችሁ ከሆነ ቦርሳ አዝለው በጣም ጥሩ የመሳቃ ያላቸው ልጆች ካዩ ራሱ በቁማቸው ይተመናሉ። ይሄን ቢይዘው አባቱ ስንት ይከፍላል ብሎ የሚባል ነገር በግልጽ የሰዎች ምስክርነት ሁሉ ሰምተናል። ሰው አግቶ ገንዘብ መሰብሰብ እንዲያደት ነገር ሚዲያ ላይ ያለው ደግሞ ምንም ነገርን ለማገናዘብ ለማመንጀግ ለማብላላትም ጊዜውም አቅሙም የሌለው አንዳንዱ አቅሙም የሌለው መፍረድ አንችልም። ዝም ብሎ የተባለውን ነገር ወስዶ መጥቶ የሚያወራ አሁን እዚህ ጋር ስንሰማ የነበረው ማነው ወንድማችን መንግስት የለም እንዴ ብሎ ሲያበቃ ከዛ በኋላ የመንግስት ድክመት ነው ይላል። ከዛ በኋላ ደግሞ ሆን ብሎ እየተሰራ ነው ይላል። የትኛው ነው? መንግስት የለም፣ መንግስት አለ፣ የመንግስት ድክመት ነው፣ ሆን ብሎ ነው እየተሰራ ያለው። አሁን ወንድማችን ዩናይትድ አማራ ራሱ ምንድን ያለን ደካማ መንግስት ስለሆነ ነው ብሎ ከዛ ሆን ብሎ ነው ያደረገው አለ። አይ ቲንክ እነኚህ ሁለቱ አይጋጩም። በጣም የሚጣረስ ነገር ነው የምናወራው። ለዛ ነው እውነት ተናገሩ። ውሸት እንትን ማድረግ ማስታወስ ይጠይቃል፣ ሂሳቡን መስራት ይጠይቃል። በብርቱካን ላይ ያየነው አይነት ማለት ነው። ውሸት በጣም ብዙ ፊዚክስ አለው። እውነት አንድ አይነት ነው፣ ጥርት ነው። ነገም ትደግመዋለህ፣ አትያዝበትም፣ አታፍርበትም። እዚሁ እኛው ፊት ለፊት ይሄው የምትናገሩት ነገር እርስ በርሱ ከአንድ አፍ 8 ደቂቃ ውስጥ ሁለት የተጣርሰ ስትወጣ ምን ማለት ነው? እናንተ ፖለቲካ ተሰሩበታላችሁ ተብሎ ይራገብልናል ተብሎ የሚሰራ ስራ አለ። ከዛ በዘለለ ገንዘብም እየተሰበሰበበት ቢኮዝ እዚህ ላይ ገንዘብ መሰብሰብ በጣም አስቸጋሪ ነው። አሁን ትላንትና የሆነ ቤት ነበርኩኝ ብለው አፋቸው ብረት እስኪላቸው ድረስ ጮሆ $200 ነው መሰለኝ የሰበሰቡት። ምን ማለት እንደሆነ እንግዲህ አስቡት። $200 ድሮ ብር እንትን ይሄ ልክ እንደ ቲክታክ ማኒጋን ነበር የሚርከፈከፈው እናስታውሳለን። ይሄ የነገስታት ዘርነን የሚሉ ሰዎችም ከዛ በፊት እና እስክንድርም ሲዘበዝቡ በአፈሱት እንኳን አሁን በቃ ትጮሃታለህ እንጂ ጊፍት ኖርማል ጊፍት ግለሰብ ሲጠይቅ ይቀላል። ህዝቡ መስጠትም ትቷል። በጣም ይነቃል። ስለዚህ ያው ኬላ ሰርቶ አግቶ የመቀበሉ ነገር ያለ ነውና ይሄንን ማስቆም ያለበት አንዱ ኃላፊነት መንግስት ነው፣ ጸጥታን ማስከበር። ሌላው ደግሞ እንደ ህዝብኛ ይሄንን ኢንካሬጅ ማድረግ የለብንም። የፖለቲካ መጠቀሚያነቱን አትሊስት ብናጠፋ ህዝብ እንዲቋቋም እናደርጋለን። ወደ አላያንሱ ነገር ሲገባ ትንሽ አላያንሱ ፈገግም ያስብላል። እኔ ሞቼ ጉዳይቼ የምትል ሴትዮ ነበረች መናሽ ምትባል ጉዳይተን ባደረጉትና እንዴት እንደሚሆን የአማራ ፋኖ ብሎኮ የአማራ የሚባል የለም እኮ። ሁለት የጎጃም፣ ሁለት የጎንደር፣ ሁለት የሸዋ በትንሹ ማለት ነው፣ ሁለት የወሎ
በትንሹ በጣም ቢያንስ አፋድን ቀንሰህለት ራሱ ማለት እሱ ራሱ እዛ ጋር መያያዝ ያልቻለ አሁን በአቅጣጫዊ የሆነ ሰሜናዊ የሆነ ኃይል ያውም ደግሞ ከቲፒኤልኤፍ ጋር እንደዛ አደርጋለሁ ካለ ጎ ሄድ ነው በርቱ ነው ቀጥሉበት ነው። ጀነራል ተፈራ መጽሐፉን አውጥቶ ገጽ 44 ላይ የተንቤን ሰው እንደሆነን የተናገረበትን አምጥተው ትንሽ ያራገፉት ነበር ዋና አማራዎች እነሱ አፋ ያስገባ ፈጣሪ የተንቤንም ይሁን እንግዲህ አይሁንም አይታወቅም ግን ጀነራሊ ያው እነኚህ ሰዎች ምን ያህል እንደጨነቃቸው የሚያሳይ ነው። ከቲፒኤልኤፍ ጋር ሄደ ቀለበት ባደርግስ ምን አለበት ካልክ የሆነ ነገር በጣም በሶብሃል ማለት እንጂ ጄኖሳይዱን ያው ተው ጄኖሳይድ ምናምን ድሮም እናውቃለን ውሸት ነው። የፈጠራ ስራ ነው እየተሰራ ያለው ያልተጠና ምንም መሬት ላይ የሌለ ነገር ነው። ኢንቴንት የለውም። ባለፈውም ስናወራ ነበር ቲፒኤልኤፍን አቅፎ ጄኖሳይድ ተፈጽሞብኛል የሚል ድርክት ካለ አይ ቲንክ ራሳችሁንም ትንሽ አይ ቲንክ ይሸምማችኋል ብዬ አስባለሁ። የጥላቻ ፖለቲካ ሲሰራበት የነበረው ኦሮሞ ላይ ስለነበረ አሁን ከቲፒኤልኤፍ ጋር ብንሰራ ሰሜናዊ ብንለው ችግር የለም የሚለው ነው። የበላይነት ትግል ስለሆነ በላይነቱን ከኛ ጋር ሊቋደሱ ይችላሉ። ደቡቡ ዝቅተኛ ነው እኛ ሰሜናዊያን ኢትዮጵያን በመስራት ውስጥ የበላይነን የሚለውን ይሄ የበላይነት ትግል ነው። የውሸት ጄኖሳይድ የጥላቻ ፖለቲካ ይሄ ነው የውስጡ ነገር ነው አይደለ? ዋናው ሶ ልንተባበር እንችልበታለን የሚሉት ይሄ ካልሆነ በስተቀር ያው ጄኖሳይዱን በመስኮት ያወጡትና እንትን ይላሉ እንጂ ሰልፍ ዲፌንስ ምናምን የሚባል ነገር የለም። የአማራ ህዝብ ሰልፍ ዲፌንስ የሚያስፈልገው ከዚህ ኃይል ነው። አንተ አስተማሪ ከሚረሽን ኃይል ተማሪ ከሚረሽን ኃይል ከዚህ የሚከላከለው ፈጣሪ መንግስትን በደረሰልኝ እያለ ኡታውን እያሰማ ያለው ከዚህኛው ኃይል በዚህ በኩል ግብር ይቀበላል በዚህ በኩል ይገለዋል እንደፈለገ ያደርጋል። ከዛ ስማ በጅተህለት ደግሞ ትመጣለህ። ስለዚህ እኔ ያርግላቸው ሰሜናዊም ይሁኑ ምዕራባዊም ይሁኑ ባደረጉት አድርገው ሰብሰብ ቢሉ ጥሩ ነው። ለቲፒኤልኤፍ አደጋለሁ ለነሱ ያው እነሱ ስለጨነቃቸው ነው። ያው ከቲፒኤልኤፍ ያለው ከሰይጣን እንሰራለን ብለዋል። አሁን ኔክስት ታይም ከሰይጣን ጋር ቢመጡ ማይግራ አይገባኝም። ይሄ ነው የጨነቀው እርጉዝ ያገባል ስትወልድበት 4 ኪሎ ይገባል ነው መሰለኝ ነገሩ። እናየዋለን እሱ ሲበስል የምናየው ነገር ይሆናል። ለቲፒኤልኤፍ ግን ከታጥቆ ከሚታገል ኃይል ጋር ከተቆራኘ ወይም ከተወዳጀ አውቶማቲካሊ የፕሪቶሪያውን ዲል ጥሰዋል ማለት ነው። ስለዛም ነው ምግቤ ካዳቸው። ቴንክ ዩ ያናሺ መስፍን ፈይሳ ሮቢ ቴዲ በእኔ አልጨክንም እኔም በአንተ አልጨክንም። አንተ ጉዳይ እኮ አስቸገረኝ እኮ እኔም በአንተ አስቸገረኝ አንተ ጉዳይ እኔንም። ለማንኛውም ሁለት አጀንዳዎች ላይ እኔ ሰሜኑን በአጭር ነው የማልፈው። ባቄላ ጠፋ ሲል ፈስ ቀለለ አሉ ሰውየው። ከሰሜን ቢተባበር ደቡብ ሰሜን ሄዶ ከመሞት ልጆቹ ተረፉለት እንጂ ምን የሚጎልበት ነገር አለው? በዚህ የሚናደድ የሚበሳጭ አጀንዳም የሚያደርግ አንደኛ ኢትዮጵያ ይታረቃታል እግዚአብሔር። ከሰሜን የሚነሳ ጦርነት ነው ኢትዮጵያን ዋጋ ሲያስከፍል የኖረው በታሪክ። ሰሜኖች የሚያነሱት የፖለቲካ ግጭት ነው፣ እሊት ነው። ደቡቦች ምስኪኑ ሄዶ አይጋ ተራራ ላይ ናፍቃ በረሃ ላይ ተንቤን በረሃ ውስጥ ሬሳውን አራገፈ እንጂ ሰሜን ቢታረቁ ታረቁ ባካችሁ ብለን እንለምናለን። አንቀናም። የምትቀናው እኮ ከነሱ ያነሰ የሰው አቅም ቢኖር ከነሱ ያነሰ ጉልበት ቢኖር አይ ነገ እነዚህ ከተባበሩ ሊያጠቁኝ ይችላል ብለን እንቅልፍ ታጣለህ። እንደ ጠላት ከፈራቸው እንደ ጎረቤት ተጣልተው ከታረቁ ዘመነ ካሴ ወያኔን ለመታገር ነው አስመራ የገባው። ተፈራ ማሞ ወያኔን ለመታገር ነው የሞት ፍርድ የተፈረደበት። አሁን ዛሬ ታርቀናል ቢሉ ማን እንቅልፍ ያጣል? ቴዲዬ እልልልልልል ብለን እንደው ኢትዮጵያ ጦርነት ከላዋ ላይ ጠፋ በቃ ተገላገልን ብለን ከማልቀስ ቅድም እንዳልከው ደግሞ እንደውም ሰሜኖች ከደቡብ ጋር መኖር አንፈልግም ካሉ መንገዱን ጨርቅ ያርግላችሁ ተብሎ እንኳን የሚሸኙበት ነው። ምክንያቱም ሰሜን ለደቡብ የተረፈው የጦርነት መሬት እንጂ የምርት መሬት አይደለም።
ይሄንን የምናገረው ለአማራ አይደለም። ይሄንን የምናገረው ለትግራይ ህዝብ አይደለም። ይሄንን የምናገረው ከነሱ ወጥተው ትርክቱን ለሚያካሂዱት ኤሊቶች ነው። ስለዚህ ትናንት ተቀጣቀጠው፣ ትናንት መሳሪያ ተማዘው ኢትዮጵያን ዋጋ አስከፍለው ትርክት ፈጥረው ዛሬ ለደረስነው መከራ ያደረሱን ሰዎች ታርቀናል፣ አንድ ላይ ቆመናል ቢሉ ማን ብርድ ይለዋል? አሁን ለምሳሌ የትግራይ ጦርነት ጊዜ ይሄ ከደቡብም ከሰሜን ከአማራ ክልል መለስ በሙሉ ወደዛ ዘመተ ህዋትን ለማጥፋት 5 ሚሊዮን ናቸው። 5 ሚሊዮን ይፈራሉ፣ ስጋት ትንሽ ስለሆኑ። አሁን እንደ ኦሮሞ ራሴን ባነሳ ይሄ ከኦሮሚያ ደቡብ ዙሪያ እንኳን መጥቶ ከሰሜን ጋር ቢተባበር እንደ ኦሮሞ ደስታ እንጂ የሚሰማኝ ለምን ተባበሩ ብዬ እንቅልፍ አላጣም። ለምን? በማህበረሰብ ቁጥሬ አነስተኛ አይደለም፣ የመሬት አቀማመጤ ስጋት የለብኝም፣ በቂ ሪሶርስ አለኝ። የነሱ መተባበር ደስታ እንጂ ከፊት የምነበበው ፍርሃትም ስጋትም አይነበብብኝም። ስለዚህ አጀንዳም አላረገውም ማለቴ ነው። ወደ እገዳው ልምጣ። መንገዱን ጨርቅ ያድርግላችሁ። እናንተ ከታረቃችሁ እግዚአብሔር ኢትዮጵያን ታርቋታል ብዬ ጸሎት አደርጋለሁ። በርቱ ነው የምላችሁ። ወደ እገታው ልምጣ። ቴዲ አንተነ የሚባል ሰው አጋጆች በኢትዮጵያ ባንክ ነው ብራቸውን የሚያስቀምጡት፣ ስልካቸው የኢትዮጵያ ስልክ ነው አለ። እባክህ አጋሽ ካልሆንክ አጋሽ ጋር ካልተባበርክ እኔ እስከ ዛሬ ኢትዮጵያ ባንክ የሚያስገባ አካውንት አሁን ከሰጠኝ እኔ ኢትዮጵያን ካንተ ጋር ተቃዋሚ ሆናለሁ። ስልክ ቁጥሩን አጋቹን የስልክ ቁጥሩን አጋች ከሰጠኝ እኔ አሁን ዛሬ ከሱ ጋር ተቃዋሚ ሆናለሁ። አብረ አጋች ካልሆንክ አብረ ተባባሪ ካልሆንክ የባንክ አካውንቱ ብሩ የት እንደሚገባ አውቀን እዚህ መጣ። ይሄ ኢትዮጵያ ውስጥ እኮ ብኖር እኔ ይዘው ያንን ያወራውን አካውንት ባክህ ስጠኝ ነበር እምለው። አስሬው መርመራ አድርጌ ወይ ተባባሪ ነህ ያየውን አለመጠቆምህ ደግሞ ወንጀለኛ ነህ ብዬ ማለት ነው። በምንድን ነው እስኪ ቴዲ እንደ ሰው አስብ። አንተ ተባባሪ ካልሆንክ የሰውን አካውንት ያስገቡበትን አንተ በምን አየህ? አጋች የሚጠቀመውን ስልክ ቁጥር አንተ አብረህ ካልሆንክ አንተ በምን አየህ? አየህ፣ ራሳቸው ይገላሉ፣ ራሳቸው ያግታሉ፣ ራሳቸው ደግሞ ተመልሰው ፕሮፓጋንዳ ይሰሩበታል። እንደ ብርቱካን ማለት ነው። ደብረ ጋጽዮን ማለት አማራና ኦሮሞ ሽፍቶች የሚኖሩበት ጫካ ማለት ነው። ኦሮሚያ ክልል ታገተ ማለት የኦሮሞ ህዝብ ነው ወይም የኦሮሞ ፖለቲከኛ ነው ይሄንን እገታ ያደረገው ልል አልችልም። ጋጽዮን የአማራም የኦሮሞም ህዝብ 50-50 የሚኖርባት ከተማ ናት። መሬቱ ቦርደር ነው። ስለዚህ አጋቾች አማራ ክልል 20 ተማሪ የተገደለውን እንዳላየ እኔ ነበርኩ ወጥቼ የምታገለው ይላል። አስተማሪ አግትና ቅጣቸው በደንብ ያለውን የራሱን የፋኖ አዛዥ በጆሮ አደባባይ ላይ ሚዲያ ላይ እየሰማን 20 ልጅ ገደልን 20 መምህር ገደልን እያሉ አማራ ክልል ሞት ለነሱ የነጻነት ትግል ነው። ኦሮሚያ ክልል የሚሞተው ዳይመንድ ነው። አየ ለሰው ነፍስ አይደለም የሚያዝኑት። የሰው ነፍስማ ሩቅ ላለው አማራ እየታገልኩ እቤቴ ውስጥ ያለውን አማራ ለምን ትገላለህ ብለህ ትጮህ ነበር። እውነት ቢሆን የምትታገለው ለህዝብ ቢሆን ትግሉ ለህዝብ ስላልሆነ እሳት የሚያነድልህን ቦታ ነው በእንዝል ይዘህ የምትሄደው እንጂ እሳት የማያነድልህ ቦታ ጃምብ ታረጋለህ። የነጻነት ትግል የህዝብ ትግል የህዝብ ጥያቄ ቢሆን አማራ ክልል ኦሮሚያ ክልል ከተደረጉ ወንጀሎች በላይ በየቀኑ ፋኖ ወንጀል ያደርጋል። ነገር ግን ይሄ አማርኛ ተናጋሪው ሚዲያ የኦሮሚያን ክልል ብቻ ነው አይኑ የሚያጠልቀው። ምክንያቱም አረንጓዴ መሬት የምትታየው ኦሮሚያ ናት። እዛ በረሃ ስለሆነ ድንጋይም ስለሆነ መነጽራቸው አያሳያቸው ይሆን አላቅም። እዛ ክልላቸው ውስጥ በየቀኑ የሚደረገውን ግፍ አንድም ቀን ነውር ነው ብሎ አይቃወሙም። ለዚህ እኮ ነው
መርጦ አልቃሾች ፖለቲከኛ ስለሆናችሁ የነጻነት ወይም ደግሞ የሰው ነፍስ አራርቷችሁ አይደለም። የራሳችሁ የገደላችሁ ነፍስ እንደ ነፍስ አትቆጥሩም። ሰው የገደለው ነፍስ ሲሆን ፍትህ ትጠይቃላችሁ ምንለው ለዚህ ነው። ፍትህ ከሆነ ለሰው እኩል የምታዝኑ ከሆነ 20 ተማሪ ገደልኩ መምህር ገደልኩ ያለውን ኡኡ ብለህ ልብስን አውልቄ እንዴት እዛ ከሩቅ እየታገልኩለት እዚህ ቤቴ ውስጥ ትገላለህ ብለህ ካልተናገርክ እኔ ጋር ለሞተው ካለቀስክ ለሞተው ወዳጄ ሳይሆን የምታዝነው ፖለቲካ ፕሮፓጋንዳ ልትሰራበት ስለምትፈልግ ነው ብለን የምንታገለው ለዚህ ነው። ታንክ ዩ ቴዲ። እሺ ቴንክ ዩ መስፍኔ። አሁን ወደ እንትን እንምጣ፣ እያጠበብን ወደ ሲሪየስ የሆነ ነገር እንምጣ። ማለት ተመልካች አሁን ላለፉት 3 ዓመታት 4 ዓመታት እንኳን እዚህ ስንቀመጥ ምን እንኳን ስናገር ብዙ ጊዜ እስኪሰለቻችሁ ድረስ የሰማችሁት ትንታኔ አለ። ለምሳሌ አሁን የሰሜናዊ ያለ አላንስ እንፈጥራለን አላሉም ቃል በቃል ግን ወደፊት ወደዛ የምንሄድበት ነገር ሊኖር ይችላል ያሉት። ኦኬ አሁን ይህንን ታሳቢ አድርገን ለምሳሌ እኔ እንኳን ስተነትን የነበረው 1966 አብዮት አለ። ተፈሪ መኮንንን ከስልጣን ያስነሳው። ከዛ ደርግ ስልጣን ይዟል። ከዋለልኝ መኮንን ጽሑፍ ይጀምራል። የቃስ ዩኒቨርሲቲ ተማሪዎች እቺ ሀገር የሁለት ብሔሮች ብቻ መፈንጫ ናቸው ወይም ኢትዮጵያ የብሔር ብሔረሰቦች እስር ቤት ናቸው ብሎ ከጀመሩበት ይጀምራል። ከዛ በዋነኛነት ደርግ ላይ እነ ኢያፓ እነ መኢሶን እነ ቲፒኤልኤፍ እነ ጀብሃ አማራ ገዢ መደብ በድሎናል ብለው ወደ ጫካ ገብተዋል። ይሄ ሀቅም ከዛ ጊዜ ጀምሮ ደርግም ተወግዶ ቲፒኤልኤፍ ስልጣን ላይ ከመጣ በኋላ አማራ ገዢ መደብ ጨቆኖናል በሚል ያልተደራጀ ፓርቲ የለም። የዚህ ደራሲዎች አሉ። አማራ ህዝብ ላይ ለተፈጸመው ግድያ፣ ኢሰብአዊ ድርጊት፣ መፈናቀል፣ አንዳንዶች በተደጋጋሚ ብዙ ቦታ እንደምትናገሩት ጄኖሳይድ፣ የሐሰት ትርክት ዋነኛ ኮር የአማራ የመታገያ አጀንዳዎች ነበሩ። አሁን ከነዚህ ደራሲዎች ጋር አላንስ እንፈጥራለን ስትሉ እንደው ለቀልድ እንኳን አማራ ህዝብ ላይ ማላገጥ አይሆንም። ለቀልድ ራሱ አማራ ሞት ላይ አማራ መፈናቀል ላይ መታገል አንድ ነገር ነው። አሁን ኦኬ የሚሆን ኦኬ 4 ኪሎ ከተገባስ በኋላ ለምሳሌ አሁን ደርግን ካስወገዱ በኋላ ሻዕቢያ እና ቲፒኤልኤፍ ድጋሚ እንደተዋጉ ታውቃላችሁ። አይ ነው ተረጋጉ። አንዳንዶቻችሁ ጠብጠብ እያላችሁ እየወጣችሁ ነው። የአረንጓዴ ቢጫ ቀይ አድርገህ የጎረቤት ሀገር ፖለቲከኛ ገብታል፣ ተሰግስጋል። እንደ ጉድ ማለት ነው። ፈንጭ እንደ ጉድ ኮመንት ያስታውቃል። ከያለበት ተነቃንቀ ኮመንት ታደርጋለህ። እኛ ላይ ነው መቼ ጻፈን የምትከፍተው እንትን የምትለው እንጂ ሌላ ምን ታወራለህ? ኦኬ የሆነው አሁን ቁም ነገሩን እናወራ። በቃ እዛው አዙሪት ነው ማለት ነው የኛ ነገር። ቲፒኤልኤፍ እና ደርግ አላንስ ፈጠሩ። ቀይ ኮከብ ዘመቻ ላይ አላንስ ፈጠሩ። ደርግን ቀጠቀጡ። አንዳንዶች እንደውም የዚያድ ባሬንም ጦርነት ደግፈው ቲፒኤልኤፎች እና ሻዕቢያዎች የደርግን ሰራዊት ወቅተዋል ይላሉ። ኦኬ ከዛ ደርግ ተወገደ። ከዛ ወደኋላ ተመለሱ፣ ተታኮሱ። እንደምታውቁት በባድመ ጦርነት ከ100,000 በላይ ዜጎቻችንን ጨረስን። ምድሪቱ ደመከልብ ሆነች። ከዛ በኋላ እንደገና ደግሞ ቲፒኤልኤፍ ደግሞ አሁን የመጣው ለውጥ መጣ ሲባል ደግሞ ወደ መቀሌ ሄደ። ድጋሚ ከሻዕቢያ ጋር አላንስ ይፈጥራሉ። ከዛ መጀመሪያ ደርግን ሲያስወግዱ ኢዲዩን ይዘው ነበር በሶስት የመጡት። እነ ኦነግን ክደዋል፣ እነ ኢዲዩ ተክደዋል። የኢዲዩ ሰዎች ኋላ ላይ የብአዴን ሰዎች እኛ ያልተወከልንበት ህገ መንግስት ጸድቀዋል አሉ። ቁርሾ ነበር። ከዛ በኋላ የደረሰባቸውን የምታውቁት ነው። አሁን ድጋሚ ብልጽግናን ያስወግዳሉ። ከዛ በኋላ እንደገና ይታኮሳሉ። ከዛ በኋላ የሆነ ሰው ይመጣል። ከዛ በኋላ ይታኮሳሉ። ቀልድ ነው የያዛችሁት ወይስ ትግል ነው? እንዴት ነው ያለ ነገር ነው ይሄ ነገር? ቢሳካላችሁ ራሱ እርስ በርስ እንደምትታኮሱ ለመገመት ሰው ሆኖ መፈጠር ብቻ በቂ ነው። ይሄን ለመገመት ምንም የረቀቀ ጭንቅላት አያስፈልግም። አሁን የኔ ጥያቄ አብረው ሊሄዱ የሚችሉ ነገሮች ናቸው ወይ እነዚህ ኃይሎች? የአማራ የራሱ የመታገያ አጀንዳ እያለው፣ ቲፒኤልኤፍ የራሱ የመታገያ አጀንዳ እያለው፣ ሻዕቢያ የራሱ ፍላጎት እያለው እንዴት ነው ያስታረካቸው?
አሁን እንዴት ነው ሊታረቁ የሚችሉት? በይደር ካቆየ መተማመኛው ምንድን ነው? አሁን የቲፒኤልኤፍ ሰዎች ቀደም ሲል ሲናገሩ የነበሩት ምግቤ ሲናገሩ ሰምታችኋል። ምንም አንደራደርበት ጠንካራ አቋማችን አለ። የተፈናቀሉት ይመለሳሉ፣ የምዕራብ ትግራይ ወደ ይዞታችን ይመለሳል፣ በህገ መንግስቱ መሰረት እቺ ሀገር እናስተዳድራለን እያሉ ሲናገሩ ነበር። እናንተ ደግሞ ህገ መንግስቱ ድጋሚ መጻፍ አለበት ትላላችሁ። ማንደራደርበት ከሚሉት ነገር ጋር እናንተ ፈጽሞ የምትደራደሩበት ነገር ነው። እነሱ ጭራሽ ለክርክር ማስቀመጡትን ነገር እናንተ ጭራሽ እንትንም አላላችሁ። እንዴት ነው ሊታረቁ የሚችለው እነዚህ ነገሮች? ይህንን ሊሆን የሚችልበትን መንገድ ብናወራ ለማለት ነው። ካልሆነ ይሄ የፈጥኖ ደራሽ ኃይሉና የሳፊ የሱዳን አርሚ ፎርስ ካርቱም ላይ እንደተታኮሱት አዲስ አበባ ላይ መታኮስ ነው የሚሆነው። ይህንን እንዴት ነው ልናወራ የምንችለው? በሲሪየስ ነው የምናወራው። ይሄ እንደዚህ አድበስብሰን ሳይሆን ሊሆን በሚችል ነገር ነው እና በዛ ወደ ነው ማውራት ያለብን። ሁለተኛ ይሄ የእገታ ጉዳይ የዜጎች ተቀዳሚ ተግባር፣ የዜጎችን ሰላምና ደህንነት የመጠበቁ ተቀዳሚ ኃላፊነት የመንግስት ነው አይደል? ስለዚህ አሁን ታጣቂ ኃይሎች መጥተው ከሆነ መኪና ሙሉ ህዝብ እያገቱ ያሉት መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው። ቀደም ሲል እኔ ደመላሽ ገብረ ሚካኤል የአዲስ አበባ ፖሊስ ኮሚሽነር ናቸው መሰለኝ ኢትዮጵያ ውስጥ ዓለም ላይ የአዲስ አበባ ሰላም፣ አዲስ አበባና ዙሪያዋ ሰላም ከለንደን ይበልጣል ብሎ ተናግረው ነበር። የምታስታውሱ ከሆነ ኦልሞስት የክራይም ጉዳይ ዜሮ ደረጃ የደረሰበት ደረጃ ላይ ደርሰናል ከለንደን ጋር ነጻጽረው ማለት ነውና ያን የንጽጽር ሁኔታ ከሄድ ሄደ ከለንደን ጋር ነጻጽረን በተነገረን ማግስት መኪና ሙሉ ዜጎቻችን የታገቱ ማለት ነው። አሁንም ችግሩን እንደዚህ ጣት የመቀሰር ነገር ላይ ከሆነ ታጣቂ ኃይሎች ናቸው ይሄን የሚያደርጉት የተባለ ፖለቲካ የሚሰራ ከሆነ ኦኬ፣ የመንግስት ተግባሩ ምንድን ነው? እንግዲህ ቀደም ሲል ባለፈው ዓመት ለሀገር መከላከያ ሰራዊት የተበጀተውን በጀት ብታዩ ከየትኛውም ክልል ይበልጣል። በታሪካችን አይተን ማናውቀው ነው። ባለሳሳት 70 ቢሊዮን ብር ነው ወደ 100 ቢሊዮን ብር ነው የተበጀተው። ለምንድን ነው ሲባል ሰላምና ደህንነትን ማጠናከር ስለሚገባ ፖሊስ፣ መከላከያ ሰራዊት፣ ሚኒሻ ይሄ ሁሉ በጀት የሚበጀትለት ኃይል የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው። እነዚህን ነገሮችም አድምተን ማውራት አለብን ለማለት ያለው። ቁጥር ላይ ከተሳሳትኩኝ አስተካክላለሁ። ሰንጠረዡ እዚህ ላይ አለ። የሀገር መከላከያ ሰራዊት በጀት ባለሳሳት ከሁሉም ክልሎች የበለጠ ነው። 90 ወይ 100 ቢሊዮን ብር ነው የተበጀተውና በዚያ ወደ እንድናወራ ለማለት ያህል ነው። ወደ መደበኛው 77 ደቂቃ እንመጣለን። እስካሁን ባለው ሁኔታ በአጀንዳው ላይ ነው እያወራን ያለ ነው። ሪኩዌስት የላካችሁ ሰዎች አብዛኞቻችሁ ማላቃችሁ ናችሁ። ስትገቡ ግን በተለይ ሴቶች ከሆናችሁ የሴት እጥረት ስላለ ፒክስ አደረጋችሁ። የመጀመሪያው ነገር እነዚህ ሰዎች ከሚያወሩት ጋር ስክት ብዬ ላወራ እችላለሁ ወይ ብለህ ራስን ጠይቅ፣ ራስሽን ጠይቂ። ሁለተኛው ጨዋ ነኝ ወይ ብላችሁ ራሳችሁን ጠይቁ። ጋጦጥ ከሆናችሁ ሌላ ቦታ በለመዳፋችሁ ከሆነ እኔ በጣም ልንቀያየም ስለምንችል ማለት ነው። በዚህ አውድ የምታወሩ ከሆናችሁ እና ቪዲዮ የምታበሩ ከሆነ አምፋይን ፖለቲካችሁን የፈለጋችሁ መንገድ መስራት ትችላላችሁ ለማለት ያለው። አደራ ግን እነዚህ ሶስት ነገሮች ቪዲዮ እንደምታበሩ ጨዋ ስለመሆናችሁና ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ እንዳላችሁ ለእኛም ከተቀመጠን አይቀር እውቀት እንዲሆነን ለማለት ያለው። ወደ አንተነህ እመለሳለሁ። 7 ደቂቃ አለ ወንድሜ። ሌሎቻችሁ ታፕ ታፕ አርጉ። ታፕ ታፕ ሼር ያደረጋችሁ። እሺ አመሰግናለሁ። በጣም የሚያስገርም ወይም ደግሞ ግርም ያለኝ የመንግስት አፍቃሪነት አይቻለሁ። አንዳንድ ጊዜ በጣም መንግስትን ለመደገፍ በጣም ታስብና የራስህን ኢንቴግሪቲ የራስህን ስብዕና ብዙ ነገሮችን የአንተን ማንነትና ምንነት ታሳያለህ። በወድ እንደምታስብ ግልጥ አድርገህ ታሳያለህ ማለት ነውና ሀሳቤን ቶሎ ቶሎ ለመግለጥ ሞክራለሁ። ምናልባት አንድ የወረደ ቡኖ በደለ የሚባለው ግለሰብ እገታ በጣም የተሻለ ነው አማራ ክልል ከሚደረጉ አንዳንድ ነገሮች ብሏል። እገታ በጣም የተሻለ ነው ብሎ የገለጸበት ሁኔታ አለ። ከአንድ የመንግስት አካል እገታ ይሻላል ብሎ ማሰብ መቻሉ በራሱ አሳፋሪ ነው። መከላከያ ስራው መንግስትን መጠበቅ ነው ያለም አለ። ምናልባት ስለ መከላከያና
ስለ መንግስት ያለውን በህገ መንግስት ደረጃ የተቀመጠውን አለማወቅ ይመስለኛል። ሌላኛው ምናልባትም አንድ ወንድማችን እሱም ወርዷል፣ ረዳት ጋዜጠኛ ነው በሙያው እና ምንድነው ሊገልጽ የሞከረው ነገር ህወሓት ወሎ አካባቢ አማራን ጨፈጨፋልና እንደገና አማራ ደግሞ ሄዶ ጨፈጨፈ ህወሓትን በአንድ ሴንተንስ ውስጥ ነው ይሄን የተጠቀመው። ስለዚህ አብሮ መሆን አይችሉም፣ መስራት አይችሉም ብሎ ነበርና በአንድ ጊዜም ተጨፍጫፊም ጨፍጫፊ መሆን እንደሚቻል የነገረን ወንድማችን አለ። ምናልባት ከዚህ በላይ እሱን አልንካና ምክንያቱም መንግስት ነው የትግራይን ህዝብም ኤሊቶችንም ሰብስቦ ጁንታ ሲፈልጉ ይገንጠሉ ህገ መንግስት ላይ ያለላቸው ፕሮፋይል አድርጎ ሆዳም የቀንጅብ ምናምን ብሎ ኢትኒክሊ ፕሮፋይል አድርጎ ሲፈልግ አስሮ ሲፈልግ የፈለገውን አድርጎ ተባበሩኝ ብሎ ጠርቶ ለምኖ አጠቃላይ እንደ ህዝብ አብዛኛው በተለይ ይሄ የጥምር ጦር ብሎ ያሰባሰበው ከሁሉም የኢትዮጵያ ክልል ልዩ ኃይሎች የተሰባሰበ ያን አድርጎ ወስዶ የተዋጋው መንግስት ነው። በዚህ ጉዳይ መጠየቅ ካለበት የሚጠየቀው መንግስት ነው። ኦሮሚያ ክልል ትግራይ ክልል ለተደረገው ለእያንዳንዷ ነገር መጠየቅ ካለበት መንግስት ነው የሚጠየቀው። ምንም ጥያቄ የለውም በዚህ ጉዳይ ላይ። ስለዚህ ምንም አይነት ፐርሰናል ለማድረግ ባይሞከር ጥሩ ነው። ሌላው በጣም ያፈርኩበት ነገር ምንድነው ጄኖሳይድ ዲናያል እያየው ነው። በነገራችን ላይ ጄኖሳይድ ዲናያል the integral part of the genocide ነው and it shows the secret plan of the genocide ነው። ታቅዶበት ሆን ተብሎ የሚደረግ መሆኑን የምታውቀው ጄኖሳይዱን ስትክድ ነው። ጄኖሳይዱን የሚክዱ አካላት የጄኖሳይዱ አካል ምንም ጥያቄ የለውም። ይሄ ስላልተቻለ በጣም ከ20-30 በላይ ኢንተርናሽናል ሪፖርቶችን ማምጣት ይቻላል። እዛ ጋር በጣም ትክክለኛ ነገር ነው። ጄኖሳይድን ማለት እንደማድረግ ነው የሚናገረው። ትክክለኛ ነገር ነው። ጄኖሳይድ የተፈጸመው ማለት ነው እንደዚህ ኢትዮጵያ ውስጥ በምናምነው መንገድ ከሄድን የአማራ ህዝብ ላይ ተፈጽሟል። አማራ እንደ ህዝብ ብዙ ቦታ ተፈጽሟል። ኢትዮጵያ ውስጥ ከረንት ላለፉት 7 ዓመት ትግራይም ተፈጽሟል፣ አማራ ክልልም ተፈጽሟል፣ ብዙ ቦታ ተፈጽሟል። አማራ ስለሆነ እንደ አማራ ነው አማራ ላይ ጄኖሳይድ ተፈጽሟል ማለት አምናለሁ። መቼ ነው ጊዜው? ያልተፈጸመበትን ጊዜ ብትጠይቀኝ ነው የሚሻለው። ኦኬ ለምሳሌ መቼ? ላለፉት ዓመታት ወለጋ ላይ የተፈጸመውን ማስታወስ ይቻላል። ስናር አባውት ቀኑ ብዙ ነው። ኦልሞስት በዋነኛ ነገር ማውጣት ስለሚቻል ስፔሲፊክሊ ቀኖችን እያንዳንዱ ልጠቅስልህ አልችልም፣ ግን ሜቢ ባለፈው እንደተባባልነው ለቀጣይ ፕሮግራም የምናወራ ከሆነ ባለፉት 30 ዓመታት በተለምዶ በሚባልበት ጊዜ ጄኖሳይድ ተፈጽሟል ታምናለህ? ስትራቴጂክ ጄኖሳይድ የተፈጸመበት ሁኔታ አለ። at the same time ደግሞ ፕራክቲካሊ አሁን እያየ በኢህአዴግ ጥያቄ ቀርቧል። በኢህአዴግ ዘመን መንግስት አማራ ህዝብ ላይ ጄኖሳይድ ተፈጽሟል ታስባለህ? ስትራቴጂካሊ ጥያቄ ነው። ኦኬ ስለዚህ በዋነኛነት ባለፉት 27 ዓመታት ቲፒኤልኤፍ የበላይነት የሚዘውረው የኢህአዴግ ዘመን ቲፒኤልኤፍ የበላይ ነበር አይደል? ብላክሮስ ኦኬ አሁን ከዚህ ኃይል ጋር ነው አላህስ ፈጥራለሁ ነው። ስለዚህ አንተ ራስህ ጄኖሳይድ እንድንይ ያደርካል። ሌላ ባባ አንተ ጄኖሳይድ አሊያንስ ምን አይነት አሊያንሶች አሉ የሚለው መጀመሪያ እያንዳንዱ በዝርዝር ማየት ያስፈልጋል። ለምንም ዓላማ ይሁን ለምሳሌ ለ5 ደቂቃም ጄኖሳይድ ተፈጸመብን ብለን አናምንም ማለት ራሱ ቢናንስ ተከታተል ስና ሪሌትድ ቱ ይሄ ከዚህ ጋር አድመጠኝ ለምን እንደማይሆን ምክንያቱም የአሊያንስ አይነቶች አሉ። ምን አይነት አሊያንስ ነው የሚደረገው? ሪጂናል ስታቢሊቲ እና ሴኩሪቲ ላይ በአንድ ቦርደር ላይ ሆነ የምትኖር አካል ስትሆን የምታደርገው አሊያንስ አለ። የሚሊተሪ አሊያንስ አለ። የኢኮኖሚና የሌላ የሶሻል ኢንቴግሪቲ አሊያንሶች አሉ። የካልቸራል እና ሌላ ነገሮች የምትጠቀማቸው አሊያንስ ብዙ አይነት አለ። ከዛ ውስጥ ይሄ ስትራቴጂካሊ የምትተዋቸው አሉ። የቴክኒካል የሆኑ ጉዳዮች አሉ። እንደ ሚሊተሪ ደግሞ በሚሊተሪ ቤዝድ ብቻ የሚደረግ አሊያንስ አለ። ስለዚህ ቴክኒካል የሆነው ስትራቴጂካሊ ሪጂናል ሴኩሪቲ እና ስታቢሊቲ ላይ የሚደረግ ንግግር ካለ አብረህ የምትኖር ቦርደር እና አንድ ድንበር ሼር የምታደርግ
አንድ ህዝብ የሚገናኝበት ቦታ ላይ እስከሆነ ድረስ ምንም አይነት ነገሮች ቢኖሩ ለትናንቱ ሳይሆን ለነገው አብረህ የምትኖር እስከሆንክ ድረስ ለነገው ስትል የምታደርጋቸው ነገሮች ይኖራሉ። ምክንያቱም ድንበር ነው። ጎረቤት ቢሆን ለቀት ይሄዳል። ድንበር ግን ሀገር ነው። ምንም እንድታደርገው ስለማትችል ለኮመን ነጋራ ጥቅም ሲባል ሪጅናል አካባቢው ላይ ላለ ሴኩሪቲ እና ስታቢሊቲ ሰላም እንዲመጣ ስትል መነጋገር ግን ግዴታ ነው። ለሌላ ጉዳይ አይደለም። በሚሊታሪ አሊያንስ የኢኮኖሚ የምናምን እነሱ ሌሎች ናቸው። የአሊያንስ አይነቱ ግን ሊደረግ ይችላል ብዬ እኔ በራሴ ማስበው ነው። ወደፊት ነው ያሉት እሱ ተመሳሳይ ችግር ውስጥ ስላለ ስጋት ስላለብን ወደፊት ግን አንድ የሚያደርጉን ነገር ይሄም በጋራ የምንሰራበት ሁኔታ ሊፈጠር ይችላል። እሱስ በእኔ እምነት በእነሱ በግልጽ ባይናገሩ ሪጂናል ሴኩሪቲ እና ስታቢሊቲ ላይ ነው ሊሰሩ ይችላል። ምክንያቱም የጋራ ያልተፈቱ ጉዳዮች ስላሉ መነጋገርና በጋራ መፍታት ግዴታ ነው። የድንበርም የማንነትም የብዙ ጥያቄዎች አሉ። ስለዚህ እነዚህ ጥያቄዎች ይዤ ከህወሓት ጋር አልነጋገርም ማለት በዚህ ሰዓት ምናልባት በሌላ ነገሮች ካየንና ምን አይነት አሊያንስ ነው የሚለውን ዲፋይን እስካልተደረገና እስካልተነገረ በፈለግነው ዲፋይን ልናደርግ እንችላለን። አሁን እየተደረገ ያለው እንደዛ ስለሆነ ሚሊተሪ ነው የሚልም ሊኖር ይችላል፣ ኢኮኖሚ ሊልም ይችላል፣ የስታቢሊቲ ነው ሊልም ይችላል፣ የፈለገው መተርጎም ይችላል። ለምን ዘግተው ስለሆነ የተናገሩት እና ወደፊት ገና ፕሪዲክት የሚደረግ ስለሆነ ማለት ነው። እቅጩን ግን ተናግረው ሚሊተሪ አሊያንስ ነው ያለን ወይም ደግሞ የኢኮኖሚ ነው ወይም ሴኩሪቲ ነው ቢሉ በዛ ስኮፕ በጠበበው መንገድ ዲፋይን ማድረግ እንችላለን። አሁን ግን እንዲሁ ወደፊት ችግራችን ተመሳሳይ ስለሆነ አሊያንስ ልንፈጥር የምንችልበት ፕሮባቢሊቲ አለን። ፕሮባቢሊቲ ኢዝ ላይክ 50-50 ሜቢ ላይሆንም ይችላል ሊሆንም ይችላል። ነገር ግን ጥያቄዎችን ከዘረዘርን አማራ ከተነሳባቸው ጥያቄዎች አንዱ የማንነትና የድንበር ጥያቄ ነው። እነሱ በምን መንገድ ነው የሚመለሱት? እሱ ለድርድር ስትቀርብ ይዘህ የምትቀርባቸው ጉዳዮች ናቸው። ንግግር ካለ ንግግር ስታደርግ እነዚህ የጋራ ችግሮቻችን ናቸው ተመሳሳይ ስለሆኑ ማለት ነው። ምክንያቱም በትግራይ በኩልም የሚጠየቀው ጥያቄ የቦታ የድንበር የማንነት ጥያቄ አለ። በአማራ በኩል ተመሳሳይ ጥያቄ ስለሆነ እነዚህ ማይታለፉና ማይደራደሩባቸው ጉዳዮች ከሆኑ እንዴት ነው የምናደርገው የሚለው ለድርድር ስትሄድ አዘጋጅተህ የምትቀርበው ሰነድ ነው የሚሆነው። በዛ ውስጥ የዲፕሎማቲክ ባርጌኒንግ የሚባል ነገር አለ። በድርድር ጊዜ ውስጥ ምን ይዘህ ነው የምትሄደው፣ ምን ይዤ ነው የምመጣው ነው። መሀል ላይ በምታደርገው ድርድርና ፍጭት ወይ የጋራ ስምምነት ላይ ትደርሳለህ ወይ በልዩነት ትለያያለህ። ይሄ ገና ፕሮባቢሊቲ ገና ፕሪዲክሽን ሰርተህ ነው ብለህ ለማለት ይከብዳል በእኔ እምነት ነው። ምክንያቱም እኔ እንደራሴ ተርጉም ብትለኝ የሪጂናል ስታቢሊቲ እና ሴኩሪቲ ላይ ድንበር አንድ እስከተጋሩ ድረስ ማለት ነው። ለምን ሶስቱም ቀጠና ላይ የሚጋሩት ድንበር ስለሆነ። ግን አማራ የተነሳበትን ኮስ በጭራሽ ዲና ያደርገህ የምታደርገው ድርድር ሊኖር አይችልም። እኔ ከዚህ በፊት በድርድር ላይ ያለኝን አቋም ተናግሬያለሁ። መጀመሪያ መደረግ ያለበት ሲጀመር በእኛ መካከል ያለውን ልዩነት ማጥበብና አንድ መሆን፣ ከዛ በኋላ በጋራ ውሳኔ ከሌላ ሰው ጋር ሄደህ ከሶስተኛ አካል ጋር የምታደርገው ድርድር ካለ በጋራ አንድነትና አቋም የምታደርገው ነው የሚሆነው። ከዛ ውጭ ግን ሊደረጉ የሚችሉ ድርድሮች ካሉ በዚህ ሰዓት መሆን አለበት ብዬ የማምነው ሪጂናል ስታቢሊቲ እና ሴኩሪቲ ላይ የሚደረግ ነገር ሊኖር ይችላል። እሱም ሪጂናሊ ቦርደር ላይ ያሉትን አካላት ባካተተ መንገድ ሊሆን የሚችል በእኔ እምነት ማለት ነው። ይሄ ነው። ሌላኛው ምናልባት ከፈቀድክልኝ ወደ ሌሎቹ ቶፒኮች የሚሄድ ከሆነ ምክንያቱም ጥያቄ ስለጠየቀኝ ጉዳይን ጥያቄ ስመልስ ሰዓቴን ጨርሻለሁ እና ማለት ነው። ሰዓት አለኝ ሊድ ኦኬ። አንድ ምናልባት በጣም አሳስቦታል ይሄ አሊያንስ የሚባለው ጉዳይና ምናልባት ደግሜ የማረክ ይሁን ወይ ምናምን ብሎ በጣም አሳስቦት ሊሆን ይችላል። የአጋቹን ስልክ ብሰጠኝ የአጋቹን አካውንት ብሰጠኝ መቼም ኢትዮጵያ ውስጥ ቁጭ ብሎ በውጭ ሀገር ስልክ ነው እየደወለ የሚያናግረኝ ወይም ደግሞ በተወካይ ነው በውጭ ሀገር ስልክ የሚያናግረኝ ወይም ደግሞ በአካል ሄዶ ሲሰጡት ገንዘብ በምን አይነት መንገድ ነው በአካል የሚሰጡት ገንዘብ? ያ ሰውዬ በአካል መጥቶ አይደለም የሚቀበለው ወይም ተወካዩ ወይ ሰንበዲ ሊሆን ይችላል። ግን በአካል መጥቶ የሚቀበል ሰው አለ አይደል? አማራጭ ነው የሚሰጡ ወይ በአካል ወይ በአካውንት ታስገባለህ ወይ ደግሞ ያው ሳምቲንግ ሃፕን ያደርጋል ማለት ነው። ስለዚህ በስልክ ኮንታክት አያደርጉም፣ ስልክ አይጠቀሙም የሚሉ አይነት ነገሮች ሲመጡ ምናልባትም ሞር የሚያስጠረጥረው እንደውም የድርጊቱ ተባባሪ መሆንህን ነው የሚያስጠረጥረው። እንደዚህ አይነት ነገሮች ሲመጡ የድርጊቱ ተባባሪነትህን ነው ወይም ደግሞ ድርጊቱ በቃ አይነሳ አይወራ አይነገር። ምክንያቱም ሁለት ማመልከቻዎችን ሁለት የሚያሳዩ መልከታዎችን እንገር።
ቅድም አንዱ እገታ ይሻላል አለ። አንዱ ደግሞ አሁን የድርጊቱ ተባባሪ ካለው ስልክ እንደሚደዋወሉ አካውንት እንዴት እንደሚሰጣጥ ብር እንዴት እንደሚቀባበሉ በምን አወቅ? እንዴት እንደሚቀባበሉ ነው አላውቅም፣ ግን ወይ በአካል ነው ወይ በአካውንት ነው የሚያቀብለው። ምክንያቱም የታጋቾች ቤተሰቦች ሲናገሩ ያሉት ይሄን ያህል ብር አምጡ ተብለናል፣ ይሄን ያህል ብር በአካል ወስደው ሲሰጡ ታገቱ፣ ሊሰጡ ያሉት ሁሉ እየታገቱ ነው እየሰማን ያለው። ስለዚህ እነዚህ አይነት ነገሮች ምናልባትም ድርጊቱ እንዲፈጸም ከተባባሪ አካላት ናቸው ብዬ ነው የማስበው። ሌላኛው አማራ ክልል ኬላ ዘርግቶ ብር የሚቀበሉ ሰዎች አሉ። ኦኬ፣ አማራ ክልል ጦርነት ላይ ያለ ቀጠና ነው። በኦሮሚያ ክልል ግን ብዙ ቦታዎች ላይ ስፔሻሊ በማታ ብዙ ቦታዎች በማታ ላይ ዞር ያውቃሉ እና አሁን ከረንትሊ ቅርብ ጊዜ አይደለም ግን የተወሰነ ጊዜ ብዙ ቦታ ዞር ያለ በየ100 ሜትሩ አስቆሞ ቀረጥ ይቀርጧል። በየ100 ሜትሩ እንደዚህ ባትሪ አይን ላይ ነው የሚያበሩት፣ ሹፌሩ ላይ ገመድ ነው የሚወጥሩት፣ ያስቆሙሃል። ብራንድ አይሏል እንትንን ከፍቶ መሳሪያ ይደቀናል፣ መቶ ይቀበላል። በየ100 ሜትሩ ዘርፋችሁ ብሎ የተባሉ ይመስሉት። በቀን ትራፊኩ ይቀበልሃል በየ100 ሜትሩ እያስቆመ፣ በማታ ደግሞ መንግስት ዘርፈ ብላ ብሎ የፈቀደለት አካል እያነቀ ይቀበልሃል ማለት። ስለዚህ ይሄ በአካል ዊትነስ ሆኜ መናገር የሚችለው ነው። በተለይ እያስቆሙ ብር የሚቀበሉት በየ100 ሜትሩ አሉ። አሁንም ብትሄዳሉ ማንም ሙንክ ማንም ፕራክቲካሊ ነው። ስለዚህ አጋቾቹ ይህንን ድርጊት ሲፈጽሙ ገመድ ወጥረው መሳሪያ ደቅነው ቆመው ነው ጠብቀው ነው እንጂ ጀስት ከሆነ ጫካ እየሮጠ መጥቶ ምናምን አቁም ብሎ ምናምን የሚዘርፈው ነገር አይደለም። ገመድ ወጥሮ መሳሪያ ደቅኖ አስቁሞ ጠብቆ እዛ ረጅም ሰዓት ይሄ እዛ አካባቢ ያለው የመንግስት መዋቅር ከቀበሌ ጀምሮ ከሚኒሻ ከመከላከያ እርከን አለው እኮ። መንግስት እኮ ሲባል አንድ ግለሰብ አይደለም፣ ስትራክቸራል ነው አይደል? ከታች ጀምሮ ራሱን ችሎ እስከ ላይ የሚሄድ ነው። ስለዚህ ይህ ድርጊት የሚፈጸምበት ቀጠና ላይ ያሉ ከየትኛውም ሳይድ ይሁን፣ ቅድም አማራም አለ፣ ከየትኛውም ሳይድ ይሁን እዛ ጋር ቢኖር የሚኖረው የመንግስት አካል ነው። በአማራም ሳይድ ይሁን በኦሮሚያም ሳይድ ይሁን የመንግስት አካል አለ፣ ሶ ይጠየቃል። እኛ የአማራ መንግስት ብለን የአማራ ክልል መንግስት ብለን የምናደባብሰው